بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، ባለፈው درس الله تبارك وتعالى ሰዎችን ከሞቱ በኋላ መቀስቀስ እንደማይሳነው የሚያረጋግጡ አራት አእምሮአዊ ማስረጃዎችን ለኩፋሮች ጠቅሷል። ሰዎችን ካልነበሩበት ማስገኘት፣ ወከዛሊክ መሬት ከተቆፈረ በኋላ የምትጣል ፍሬን ከውስጧ አዝዕርቶችንና አትክልቶችን ማብቀሉ፣ ከደመና ዝናብ ማዝነቡ፣ እርጥብ እንጨቶች እሳት እንዲያወጡ ማድረጉ፣ ይህንን ሁሉ ለፍጥረቶቹ ያለምንም አጋዥ ማስገኘቱና መፍጠሩ ሰዎችን ከሞቱ በኋላ መቀስቀስ እንደማያቅተው የሚያረጋግጥ ነው። ይህንን ጉዳይ ለጥርጥር ቦታ በማይተው መልኩ ካረጋገጠ በኋላ ሙሽሪኮች ወደሚያስተባብሉበትና ወደማይቀበሉት ሌላኛው ጉዳይ ያልፋል። ፈላ ኡቅሲሙ እምላለሁኝ ቢመዋቂዕ ኑጁም በከዋክብት መጥለቂያዎች። መዋቂዕ ኑጁም መሳቂጥሃ ወመዋዲዕሃ አለቲ ተግሩቡ ሚንህ፣ የምትጠልቅበት የምትገባባቸው ቦታዎቿና ማረፊያዎቿ ናቸው። ፋ እዚህ ላይ ፈሲሐ ናት የመጣችው ሊተፍሪዕ ነው ይላሉ ዑለማዎች። አይ መቀስቀስ እንደማይሳነኝ በማስረጃ ካረጋገጥኩላችሁ ቁርአንንም በተመለከተ ተመሳሳይ ነገር ነው ያለው እያለ ነው። በመቀስቀስ አስተባብላችኋል። ያ ነገር የማይሳነኝ እንደሆነ በግልጽ ማስረጃዎች አረጋግጬላችኋለሁ። ይህ ቁርአንም ከሸያጢኖች ነው የወረደው። የቀደምቶችን ተረት ተረት ሰብስቦ ነው ያመጣው እና ከዚያም ውጭ የምትቀጥፉት ቅጥፈቶች በአጠቃላይ ዋጋ የሌላቸው ናቸው። ያ እንደተረጋገጠው ይሄን ይረጋገጣል። ለዚያ ደግሞ በከዋክብቶች መጥለቂያ እምላለሁ ያለ ነው። ላ እዚህ ላይ ሱረቱል በለድና ሱረቱል ቂያማ ላይ እንዳሳለፍነው ዛኢዳ ናት። ጃአት ቢተውኪድ መሐላውን ለማጥበቅና ለማጠንከር ነው የመጣችው። ስለዚህ ማዕናው ፈኡቅሲሙ ቢመዋቂዕ ኑጁም ይሆናል። ያው እችን ላም በተመለከተ ላዋን በዑለማዎች መካከል ያለውን ኺላፍ አሳልፈናል። አንዳንዶቹ እቺ ላ ሙቀደር የሆነ ንግግር የምታስተባብል ከዚያ በኋላ ደግሞ በተቃራኒው ያለውን ለማጥበቅ መሐላን የምታስተክል ቃል ናት ይላሉ። አይ ለይሰ አልአምሩ ከማ ተዝዑሙን፣ ነገሩ እናንተ እንደምትሉት አይደለም ብሎ ከዚያ ኡቅሲሙ ቢመዋቂዕ ኑጁም ማለት ነው። ሌሎቹ ደግሞ በል ተንፊል ቀሰም መሐላውን የምታስተባብልና አላህ ይህ ነገር ግልጽ ከመሆኑ የተነሳ መሐላ አያስፈልገውምና አልምልበትም እያለም ነው ብለው የተረጎሙት አሉ። አንዳንዶቹ ደግሞ ላም እዚህ ላይ ኢሽባዕ ተደርጋ ነው እንጂ ፈላ ኡቅሲሙ ነው ይላሉ። ወላኪን الراجح ትክክለኛው አብዛኛዎቹ ዑለማዎች የሚሄዱበት ላ እዚህ ላይ መዚዳ ናት፣ መሐላውን ለማጠንከርና ለማጥበቅ የመጣች ናት። ምክንያቱም ላን እዚህ ላይ ቀሰምን መሐላውን የምታስተባብል አልምልም የሚልን ማዕና የምታስይዝ ናት ብንል የሚቀጥለው አያ ወኢነሁ ለቀሰሙን ለው ተዕለሙን ዐዚም የሚለው ጋር የሚጋጭብን ነው። ሁለተኛው ቀውል ደግሞ ላ ሙቀደር የሆነን
خبر نفي የምታደርግናት የሚለው ሉገተን አያስኬድም። ምክንያቱም ላ ስሟም خبሯም محذوف ተደርጎ ሊመጣ ስለማይቻል ማለት ነው ዑለማው ይዘን فلا اقسم بمواقع النجوم በከዋክብቶች መጥለቂያ እምላለሁ። መዋቂዕ النجوم የሚለው ይሄ ነው ትክክለኛው ትርጓሜ። አንዳንድ ደግሞ ዑለማዎች ከኢብኑ አባስ ረዲየላሁ ዐንሁ እንደተያዘው መዋቂዕ النجوم بمعنى أوقات نزول القرآن نجوما أي مفرقة مالك قرآن تقرارتنا تليايتو بورد الباتو جزياتو سئملا له مالتنا منجم بمعنى مفرق له قرآن كان وحال محفوظ ودا بيت العزة وردوا بان جزينو 3 جزء كذبوا على دن ودا نبيات عليه الصلاة والسلام منجم تدربونه በ23 ዓመት ውስጥ እንዳስፈላጊነቱ የወረደው وقال الذين كفروا لولا نزل عليه القرآن جملة واحدة كذلك لنثبت به فؤادك ورتلناه ترتيلا እንዳሉ ስለዚህ እዚህም ላይ መዋቂዕ النجوم የሚለው ቁርአን ሙነጀም ሆኖ ስለወረደ እየተቆራረጠና እየተለያየ ወደ ነብያችን አለይሂ ሰላቱ ወሰላም ስለተወረደ በዚያ ነው መሐላው ይላሉ ولكن الراجح አብዛኛዎቹ ዑለማዎች የሄዱበት مواقع النجوم مساقطها ومغاربها مالتنا وإنه السوء لقسم لو تعلمون عظيم بالتوق تعلق مهلانو أي هي التمالبت نجر حقيقة بالتردو تعلق النتم بالتجنزبو مهلاو بطان يكبد عندهنا ትረዱና ታውቁ ነበረ ነው። እነዚህ ከዋክብቶች አሁን እንደሚባለው በመቶ ቢሊዮን የሚቆጠሩ ናቸው ፈዳኡ ላይ የሚገኙት። እነዚህ ሁሉ ከዋክብቶች አንዱ ከሌላው ጋር ሳይጋጭ አላህ ያዘጋጀላቸውን ምህዋር ጠብቀው በሚወጡበት ቦታ ይወጣሉ፣ በሚጠልቁበት ቦታ ይጠልቃሉ። ይሄንን መሐላ ሐቂቃውን ብትረዱ እውነታውን ብታውቁ ኖሮ ይሄ ማልኩበት መሐላ ታላቅ ነው ያለ ነው። وإنه لقسم لو تعلمون عظيم የሚለው ጅምላ ሙዕተሪዳ ነው። አይ በቀሰሙና በተማለበት ጉዳይ لو تعلمون የምትለዋ ደግሞ اعتراض ይላሉ ኢማሙ ሸውካኒ ረህመቱላሂ ዐለይሂ እንዳሉት وإنه لقسم عظيم لو تعلمون عندما لكنا وإنه السوء أي هذا القسم لقسم لو تعلمون عظيم بالتوق هلاك مهلانو إنه السوء لقرآن كريم يتكبر قرآن نو ይሄን አንተ የምታስተባብሉበት ረሱል አለይሂ ሰላቱ ወሰላም ካለፉት ህዝቦች ሰብስበው ያስቀመጡት ተረት ነው። ሸይጣኖች ያወረዱት ንግግር ነው የምትሉት። إنه لقرآن كريم የተከበረው ቁርአን ነው። كريم የሚለው ቃል بمعنى كرمه الله ورفع شأنه وأعلى قدره وفضله على سائر الكتب الله درجውን ከፍ ያደረገው ያላቀው በመጽሐፎች ሁሉ ያስበለጠው ማለት ነው። አንዳንድ ዑለማዎች ምን ይላሉ? كريم የሚለው ቃል اسم جامع لكل من يحمد مسجون ለሆነ ለሚመሰገን ነገር ሁሉ የሚሰጥ ስም ነው ይላሉ كريم የሚለው والقرآن كريم ويحمد لما فيه من الهدى والبيان والعلم والحكمة قرآن بوسط የያዘው ዕውቀት ጥበብ ምራቻና ማብራሪያ ሙዕጂዛዎች የተከበረ ያደርጉታል። وكذلك وهذا القرآن يكرم من يقرأه ويحفظه ويعمل به የሚያነበውን የሚሐፍዘውን እንደዚሁም በሱ የሚሰሩበትን ሰዎች የሚያከብር የሚያልቅ ስለሆነ ነው አላህ ተባረከ ወተዓላ በዚህ መልኩ የገለጸው። إنه እሱ ለቁርአን ከሪም የተከበረ ቁርአን ነው። في كتاب مكنون በተጠበቀው መጽሐፍ ውስጥ ሲሆን
مكنون أي مصون ومحفوظ من الأبصار ومن اللمس كأيتا እንደዚሁም ደግሞ ከመነካት የተጠበቀ የተሰወረ መጽሐፍ ማለት ነው። ይህ መጽሐፍ አብዛኛዎቹ ዑለማዎች ዘንድ ለውሐል መሕፉዝ ነው። ይህ ቁርአን አላህ ተባረከ ወተዓላ ለውሐል መሕፉዝ ላይ ሙሉ በሙሉ ጽፎታል፣ አስቀምጦታል። አንዳንዶቹ ዑለማዎች ዘንድ ደግሞ ኪታቢን መክኑን የሚለው እኛ በእጃችን የምንይዘው ሙስሐፍ ነው ያሉም አሉ። ወላኪን የተሻለው እዚህ ላይ መክኑን وهو المحفوظ والمصون لوح المحفوظ ነው። في كتاب مكنون በተጠበቀ መጽሐፍ ውስጥ ሲሆን لا يمسه አይነካውም إلا المطهرون የተጠራሩት እንጂ። ይሄንን መጽሐፍ ይሄንን ሰሌዳ ከወንጀል ከነውር የተጠራሩ የሆኑ መላእክቶች እንጂ አይነኩትም ማለት ነው። ስለዚህ لا يمسه إلا المطهرون የሚለው ሲፋ በኪታብ አልመክኑን ለዚህ ለተጠበቀው መጽሐፍ ሲፋ ሆኖ ነው የመጣው። وهو الراجح አንዳንዶቹ ዑለማዎች ደግሞ ይሄንን ለቁርአኑ ለሙስሐፉ ራሱ ሲፋ ያደርጉታል። إنه لقرآن كريم ከሚለው ማለት ነው لا يمسه إلا المطهرون ይሄንን ቁርአን የጠሩ የተጠራሩት እንጂ አይነኩትም። ስለዚህ በሰው ልጆች ተረጉሙትና ሙጠሃሩን ማለት አይነ ሽርክ والمعاصي والآثام አንዳንዶቹ ዘንድ ቁርአንን ለመንካት ደግሞ ጧሃራን ሸርጥ የሚያደርጉ ፉቃሃዎች ዘንድ إلا المطهرون أي من الحدث والنجس ማለት ከነጃሳም وكذلك ከሐደስም የተጠራሩ ሰዎች እንጂ በጀናባ ላይ በሐይድ ላይ وكذلك ውዱእ ሳይኖራቸው ይሄንን መጽሐፍ አይነኩትም። والراجح እዚህ ላይ لا يمسه إلا المطهرون የሚለው ለውሐል መሕፉዝን የሚገልጽ ነው። እነዚህ የተጠራሩ የሚባሉ ደግሞ መላእክቶች ናቸው። ምክንያቱም ሱራዋ እንዳሳለፍነው መክይ ናት። መክይ የሆኑ ምዕራፎችና አያቶች አብዛኛውን ከአህካም ጋር የተያያዘ ነገር አይደለም የሚገልጹት በል ከዐቂዳና ከኡሱል ጋር ነው። ወላኪን ራጅሕ እዚህ ላይ ለውሐል መሕፉዝ ላይ ነው ብንልም በተያያዥነት ቁርአንን ካለ ጧሃራ መንካት በዑለማዎች መካከል ኺላፍ ያለበት መስአላ ነው። ጅምሁሮቹ አብዛኛዎቹ ቁርአንን በጧሃራ እንጂ መንካት አይፈቀድም ይላሉ። አይ من الحدث الأكبر والأصغر ትልቁም ይሁን ትንሹ ሐደስ ካለበት አንድ ሰው ቁርአንን በእጁ መንካት አይፈቀድለትም። ይሄ አራቱ አይማዎችን ጨምሮ አብዛኛዎቹ ዑለማዎች የሄዱበት መዝሀብ ነው። ለዚያም እንደማስረጃ አንድ ይሄንን አያ ይጠቅሳሉ። ሁለተኛ ደግሞ የዐምር ኢብኑ ሐዝም ረዲየላሁ ዐንሁ ሐዲስ አለ። አይ ነብያችን ዐለይሂ ሰላቱ ወሰላም ወደሱ የላኩለት ጽሑፍና ደብዳቤ ላይ አላ የመሰ አልቁርአነ ኢላ ጣሂር ይላል። ሐዲሱ ያው ሰነዱ ደካማ ቢሆንም በጣም ከመታወቁና ከመስፋፋቱ የተነሳ ዑለማዊ ዘንድ ተቀባይነት አግኝቷል። ሐታ እነ ኢማሙ አሕመድ ረሕመቱላሂ ዐለይህ ይህንን ቃል ነቢያችን ዐለይሂ ሰላቱ ወሰላም የተናገሩት ለመሆኑ ምንም ጥርጥር የለበትም ይላሉ። እነ ሸይኹል ኢስላም ኢብኑ ተይሚያ ረሕመቱላሂ ዐለይሂም እንደዚሁ ተቀብለውታል። ስለዚህ ይህ አያ የሚያወራው ስለ ለውሐል መሕፉዝ ቢሆንም እነዚህ የሚነኩትና የሚመለከቱት የተጠራሩት መላእክቶች ናቸው ብንልም ቁርአንን ካለ ጧሃራ መንካት አይፈቀድም። ጀናባ፣ ሐይድ እንደዚሁም ደግሞ ውዱእ የሚያስፈቱ ነገራቶችን የፈጸመ ሰው ቁርአንን ያለ ሐኢል መንካት አይፈቀድለትም ነው። ላ የመስሁ አይነካውም ኢላ አልሙጠሀሩን የተጠራሩት እንጂ አይ መላኢካ አልሙጠሀሩን ሚነ ዙኑቢ ወልዑዩብ ማለት ነው። ተንዚሉን የተወረደ ሚን ረቢል ዓለሚን ከዓለማቱ ጌታ። ይህ ቁርአን እናንተ እንደምትሉት ሸይጣኖች ያወረዱት
ያለፉት ህዝቦች የተለቃቀመ ተረት አይደለም በል የዓለማቱ ጌታ አላህ ነው ያወረደው ነው وما تنزلت به الشياطين وما ينبغي لهم وما يستطيعون إنهم عن السمع لمعزولون اندال وإنه لتنزيل رب العالمين نزل به الروح الأمين على قلبك لتكون من المنذرين بلسان عربي مبين الزين لا الله تبارك وتعالى بمشركوች ላይ ተመሳሳይ ምላሽ እየሰጣቸው ይህ ቁርአን የተቀመጠበትና የተጻፈበት ሰሌዳ መጽሐፍ ሸይጣኖች ሊቀርቡት አይችሉም ወደሱ የመመልከት አቅም የላቸውም ወደዚያ የሚመለከቱት የሚለኩት በክህደት በውሸት የማይጠረጠሩ የጠሩት መላእክቶች ብቻ ናቸው ይሄንን መጽሐፍ ያወረድኩት እኔ ራሴ ነኝ እያለ ነው أفبهذا الحديث أنتم مدهنون በዚህ ወሬ እናንተ ሽልተኞች ናችሁን الحديث هنا هو القرآن مدهنون የሚለው والمداهنة معناه المدارة والملاينة የንግግሩ አስሉ የተወሰደው የደረቀ ቆዳን ቅባት ነገር በሚቀባበት ጊዜ እንዲለሰልስና እንዲለዝብ ያ ነው የቃሉ አስል ማለት ነው ከዚያ ተወስዶ አንድ ሰው ከሰዎች ጋር በማስመሰል በውስጡ ያልያዘውን በውስጡ እያወጣ የሚኗኗር ከሆነ ያ ሙዳሃና ይባላል ስለዚህ እነዚህ ሙሽሪኮች ቁርአንን በውስጣቸው ሙሉ በሙሉ ከመመለሳቸውና ከመጥላታቸው ጋር የምር አጥብቀው ካለመያዛቸው ጋር በላይ ነብያችን አለይሂ ሰላቱ ወሰላም ጋር ለመደራደር ከሳቸው ጋር ለመቀራረብ መሞከራቸውን እያወገዘባቸው እየኮነነባቸው ነው ስለዚህ أفبهذا الحديث أنتم مدهنون بمعنى أنتم تلينون ابن جرير رحمة الله عليه انداله وين دقموا أنتم متساهلون ومكذبون ومعرضون أبزان يوسو علماء وشندالو أفبهذا الحديث بزه وري أنتم مدهنون إن أنت شلتنيوش ناسون الذي لا همزة ولا استفهام المتاشو معناها الإنكار والتوبيخ له الذي المشركون تراشون إياه وقذباشون أسقيا من نسون إياه قلت الله شون وتجعلون رزقكم سيساياتهم تادر قال لكم أنكم تكذبون إن أنت ما استباب لكم الذي لا محدود يتدرج يتتوى تجمع قال الله تقدير من دنو وتجعلون شكر رزقكم أنكم تكذبون يساياتهم ما مسجن ما استباب لكم تادر قال لكم الله رزق ሲሰጣችሁ ዝናብ ሲያወርድላችሁ ይህ እዝነት ይህ ትሩፋት የመጣው ከአላህ ተባረከ ወተዓላ ዘንድ ነው ብላችሁ ማረጋገጥ መቀበል ሲገባችሁ ይሄንን ያገኘነው በዚህ ኮከብ የተነሳ ነው በእነዚህ ጣዖታቶች አማላጅነት የተነሳ ነው እያላችሁ የኔን ጸጋ መስጋናችሁን እንዴት በጸጋ የማስተባበል ታደርጋላችሁ ያለ ነው وهذا كزيد بن خالد الجهني رضي الله عنه عندما أتوا بحديث من إذا صلى لنا رسول الله صلى الله عليه وسلم صلاة الفجر في الحديبية على إثر سماء كانت من الليلة لبس زناب ذنبنا نبيات عليه الصلاة والسلام زمن جتاه صبح صلاة صحابه شاكون أسجدوا فلما انصرف أقبل إلى الناس صلاة تشرسوا ودثوا زورنا أتدرون ماذا قال ربكم جيتاكم من اندالا سوق الله شوال صحابكم الله ورسوله أعلم كلام نبيات عليه الصلاة والسلام من قالوا الله أصبح من عبادي مؤمن بي وكافر كبارو مكاكل بني أماننا بني كادهنو ينبو الولا فأما الذين قالوا مطرنا بفضل الله ورحمته فذلك مؤمن بي وكافر بالكوكب ينزنا جاجن ينو بالله شروطنا أزلتنا ويالوت النزاع
በእኔ ያመኑ በከዋክብቶች የካዱ ባሮቼ ናቸው አለ። ወአማ الذين قالوا مطرنا بنوء كذا وكذا በዚህ ኮከብ ነው የተዘነበለው ይህ ኮከብ ስለወጣ ወይም ስለጠለቀ ነው ዝናብ የዘነበልን ብለው የተናገሩ ሰዎች فذلك كافر بي ومؤمن بالكوكب በኔ ካደ በከዋክብቶች ያመነ ነው ብሎ አላህ ተባረከ ወተዓላ ተናግሯል አለ። وهذا دليل روايات ابن عباس رضي الله عنه እንደመጣው ለዚህ ለቁርአን አንቀጽ سبب النزول ነው ብሎ ተዘግቧል። አይ وتجعلون رزقكم أنكم تكذبون የሚለው አያ የወረደው ዝናቡ የወረደው ይህ ኮከብ ስለወጣ ወይም ደግሞ ስለጠለቀ ነው ብለው በመናገራቸው ያው ሐዲሱ ኩፍሩና ኢማኑ እምነት ከተጨመረበት ነው። እነዚህ ከዋክብቶች ራሳቸው የሚያስተናብሩ ዝናብን የሚያዘንቡ ናቸው የሚል እምነት ኖሮት ከሆነ በዚህ ኮከብ ዝናብ አገኘን የሚለው ይሄ ካፊር ነው፣ ከእስልምና ይወጣል። እነዚህን ከዋክብቶች ደግሞ ማዝነብ የማይችሉ መሆናቸውን ከማወቁ ጋር እንደ ምክንያት የሚወስዳቸው ከሆነ ይህም ትልቅ ጥፋት ነው፣ ኩፍር ነው። ወላኪን ከእስልምና የሚያስወጣው አይደለም። ኩፍሩን ዱነ ኩፍር ወልኩፍር ቢኒዕመቲላሂ ተዓላ በአላህ ጸጋ ማስተባበል ነው። ስለዚህ ኩፍሩ ከኢዕቲቃዱና ከቀልቡ ከሚያዘው እምነት ጋር ተያያዥነት ይኖረዋል። ወተጅዐሉነ ሪዝቀኩም አነኩም ቱከዚቡን የሲሳያችሁን ምስጋና እናንተ ማስተባበላችሁን ታደርጋላችሁን ነው። ቅድም እንዳሳለፍነው ተቅዲር አለው። አንዳንዶቹ ደግሞ እዚህ ላይ ሪዝቅ የሚለው በአንዳንድ አረቦች አጠቃቀም ራሱ ቢመዕነ ሹክር ይመጣል ይላሉ። የቀቢላ አዝድ ሸኑአ የመን አካባቢ የሚኖሩ አረቦች አሉ። እነዚያ ሹክር ማለት ሪዝቅ ማለት ቢመዕነ ሹክር ይመጣልና ተቅዲር የማያስፈልገውም ነው። በሁለቱም መንገድ ብንወስደው የተፈለገበት ማዕና ምንድነው? እኔ ዋልኩላችሁን ጸጋ የምታመሰግኑበት መንገድ በዚያ ጸጋ ማስተባበል ያንን ኒዕማ ከኔ ውጭ ወደሆነ አካል ማስጠጋት እንዴት ታደርጋላችሁ ብሎ አላህ እየወቀሳቸው ነው። አፈቢሃذا الحديث አንቱም ሙድሂኑን በዚህ ንግግር እናንተ ችልተኞች ናችሁን? ወተጅዐሉነ ሪዝቀኩም አነኩም ቱከዚቡን ሲሳያችሁንም እናንተ ማስተባበላችሁን ታደርጋላችሁ። ፈለውላ ኢዛ በለገት ልሑልቁም ጉሮሮ በደረሰች ጊዜ ጉሮሮ የምትደርሰው እዚህ ላይ አልተገለጸችም፣ አልተጠቀሰችም። ምክንያቱም ሁሉም ስለሚያውቅ ማለት ነው። አይ ፈለውላ ኢዛ ወሰለት ሩህ አልሑልቁም ማለት ነው። ጣረሞት መጥቶ የሰው ልጅ ከዱንያ ወደ አኼራ በሚተላለፍበት ጊዜ ነፍሱ ወደ ጉሮሮ በደረሰች ጊዜ ማለት ነው። ፈለውላ የሚለው بمعنى فهلا ነው። ያው ትርጉሙ ጀዋቡ ሸርጥ ላይ ስንመጣ ወደ ፊት ግልጽ ይሆንልና ፈለውላ ኢዛ በለገት الحلقوم ጉሮሮ በደረሰች ጊዜ ወአንቱም حينئذ تنظرون እናንተም የዚያን ጊዜ የምትመለከቱ ስትሆኑ وأنتم حينئذ እናንተም የዚያን ጊዜ تنظرون የምትመለከቱ ስትሆኑ أي إلى هذا المحتضر من أهلكم وأقاربكم የቅርብ ዘመዳችሁ ቤተሰባችሁ ከሆነው ጣረሞት ተሰፈረበትና ከወረደው ሰው አካባቢ ሆናችሁ ይሄ ነገር ሲከሰት ትመለከታላችሁ ታያላችሁ እያለ ነው። ونحن أقرب إليه እኛም ወደሱ የቀረብን ነን أي إلى هذا المحتضر بملائكتنا ማለቱ ነው። በመላእክቶቻችን አማካኝነት እኛ ወደዚህ ሙህተዘር ነፍሱ ወደምትመጣው ሰው የቀረብን ነን። አንዳንዶቹ ደግሞ ዑለማዎች ونحن أقرب إليه منكم የሚለውን ቁርቡን بقدرتنا وعلمنا ብለው የተረጎሙት አሉ። በእውቀታችን በችሎታችን ወደዚህ ሙህተዘር እኛ ይበልጥ የቀረብን ነን ብለው የተረጎሙት አሉ። ወላኪን ማዕናው ሙስተቂም የሚሆነው በመላእክቶች ስንተረጉመው ነው። ምክንያቱም ቀጥሎ ወላኪን ላ ትብሲሩን ይላል። ነገር ግን እናንተ አትመለከቱም። እኛ ቅርብ የሆንበትን መንገድ የእኛን መልእክተኞችና መላእክቶቻችንን አትመለከቷቸውም ማለት ነው ማዕናው።
በሌላ አያ ላይ እንዳለው አላህ وهو القاهر فوق عباده ويرسل عليكم حفظة حتى إذا جاء أحدكم الموت توفته رسلنا وهم لا يفرطون ثم ردوا إلى الله مولاهم الحق ألا له الحكم وهو أسرع الحاسبين الله يسول جزيه بمدرس جزيه يموت ساعات ስትቃረብ መልእክተኞችን ይልካል መላእክቶችን ሩሃን እንዲያወጡ ይልካል እነዚያ መልእክተኞቻችን እነዚያ መላእክቶች ወደዚህ ሙህተበር ወደሆነው ሰው ጣረሞት ወደ ሰፈረበት ሰው የቀረቡ ናቸው ማለት ነው ወነህኑ አቅረቡ ኢለይሂ እኛ ወደሱ የቀረብንን ሚንኩም ከናንተ ይበልጥ እናንተ አጠገቡ ቁማችኋል በዙሪያው ተሰብስባችሁ ጣረሞት ሰፍሮበት ሁኔታውን እየተመለከታችሁት ነው እኛ ግን በመላእክቶቻችን አማካኝነት ከናንተ በበለጠ መልኩ ለሱ የቀረብንን እዚህ ላይ አንዳንድ የአላህን ተባረከ ወተዓላ ስሞች ሲፋቶች ያልተፈለገባቸውን ማዕና የሚያስይዙ የቢድዓ ሰዎች ተአዊልን ትከለክላላችሁ እዚህ ላይ ለምንድነው ተአዊል የምታደርጉት የሚል ጥያቄ ሊያነሱ ይችላል አላህ እኛ ወደሱ የቀረብን እያለ ነው ለምንድነው በመላእክት ብላችሁ የምትተረጉሙት ለዚህ መልስ የሚሆነው ተአዊል የሚለው ነገር ምን እንደሆነ መረዳት ነው ሸይኹል ኢስላም ኢብኑ ተይሚያ ረህመቱላሂ ዐለይሂ እንደሚለው ተአዊል የሚለው ቃል በሶስት ማዕና ይመጣል አንደኛው በመዕና ተፍሲር ነው ትርጓሜ ሙፈሲሮች እነ ኢማም ኢብኑ ጀሪር ረህመቱላሂ ዐለይሂ ወገይሪሂ እንደሚሉት وتأويل هذه الآية እያሉ ይጠቅሳሉ ስለዚህ ተአዊል የሚለው በመዕና ተፍሲር ይመጣል ሁለተኛው ደግሞ التأويل بمعنى ما يقول إليه الأمر وينتهي إليه የነገሩን ፍጻሜና መመለሻውን መቋጫውን ለመግለጽ ይመጣል هل ينظرون إلا تأويله እንዳለ አላህ በዱንያ የነገረንን ቃል ኪዳን ስለ ገይብ በቁርአን የጠቀሰውን ነገር ሁሉ ያን ነገር መረጋገጡን መጨረሻው መፈጸሙን ነው እንደሚጠብቁት ይላል ስለዚህ ሁለተኛ ተአዊል የሚለው በመዕና መአል الأمر وانتهاؤه ይመጣል ሶስተኛው ተአዊል ይሄ ነው አይ ሙተአኺሮች ዘንድ ብዙ ብጥብጥና ረብሻ ያመጣው معناው ምንድነው صرف اللفظ إلى احتمال الراجح أو المرجوح بدليل يقترن به ማስረጃት ላለ አንድን ቃል ከቀጥተኛ ተርጓሚው ወደ ሌላ ተርጓሚ ማዞር ተአዊል ማለት አንድ ቃል ስንጠቀመው በቀጥታ የሚሰጠን ተርጓሚ አለ ከዚያ ቀጥተኛ ተርጓሚ መርጅህ ወደ ሆነው ተርጓሚ ማዞር ነው ይሄ ሁለት አይነት ነው አንድ ማስረጃ ጋር የሚመጣ ነው አህሉ ሱናዎች የሚቀበሉት ሁለተኛው ደግሞ ማስረጃ የሌለው ሰዎች ለአእምሯቸው ደስ ስላላላቸውና ስላልተቀበሉት ብቻ የሚያዞሩት ነው ይሄ ደግሞ አህሉ ሱና ወል ጀማዓዎች የሚመልሱት ነው ለዚህ ምሳሌ ነው አሁን መሐመድ አንበሳ ነው ግን አንበሳ የሚለው ቃል የታወቀ ነው የሆነን እንስሳ ለመግለጽ የምንጠቀመው ቃል ነገር ግን መሐመድ ካልኩኝ የሰው ልጅ ነው ስለዚህ ይሄንን ሰው አንበሳ ነው ስል ያ ራሱ የምናውቀው እንስሳ ነው ብለን መተርጎም አንችልም ምን ብለን እንተረጉማለን ጀግንነቱን ኃይለኝነቱን ጥንካሬውን ለመግለጽ ነው የተፈለገው ብለን እንተረጉመዋለን ይሄ ተቀባይነት ያለው ተአዊል እንላለን በተመሳሳይ መልኩ እዚህ ላይ እኛ ወደዚህ ሙህተበር የቀረብን ነገር ግን አታዩም ሲል አላህ እኔ የቀረብኩ ነው ቢሆን ኖሮ አላህ እዚያ ነው ስለማናየው ነው የሚል ተርጓሚ ሊያመጣብን ይህ ደግሞ በዑለማዎች ስምምነት ተቀባይነት የለውም لأن الله تبارك وتعالى فوق العرش الله كعرش በላይ ከፍ ያለ ነውና የቀረው ተርጓሚ ምን ይሆናል بملائكتنا ورسلنا الذين يأخذون الروح ይሆናል ማለት ነው ونحن أقرب إليه إنا ودسو يقربنا منكم كنانت يلك ولكن لا تبصرون أي ولكن لا ترونهم مالتنا نذرجن
አታያቸውም አትመለከቱም فلولا إن كنتم غير مدينين የማትዳኙ እንደሆናችሁ غير مدينين بمعنى غير محاسبين وغير مجازين بأعمالكم እማ ትመረመሩ በስራችሁ የማትመነዱ መሆናችሁን የምትሞግቱ ከሆናችሁ አንቀሰቀስም አንመነዳም የሚል ሐሳብ ካላችሁ ነው። ስለዚህ فلولا የምትለው አይ የመጀመሪያው አያ ላይ إذا بلغت الحلقوم وكذلك እዚህ ላይ فلولا إن كنتم غير مدينين የሚለው ሁለቱም ሸርጦች ጀዋቡ ሸርጥ ለሁለቱም ቀጣዩ አያ ነው። فلولا إن كنتم غير مدينين የማትዳኙ እንደሆናችሁ ترجعونها إن كنتم صادقين እውነተኞች እንደሆናችሁ አትመልሷትም ምን ማለት ነው። فحل የሚለውን አይ ቅድም ያሳለፍናቸው ፈለውላ የሚሉት ቃላቶች እዚህ ላይ ነው የምንጠቀማቸው በትርጓሜ ጊዜ ማለት ነው። አይ إذا بلغت الحلقوم إن كنتم غير مدينين فهل لا ترجعونها إن كنتم صادقين ማለት ነው ማለት ነፍስ ጉሮሮ በምትደርስበት ጊዜ እንደዚሁም አንዳኝም አንቀሰቀስም አንመነዳም የምትሉ ከሆነ فهل لا ترجعونها አትመልሷትም ምን እያለ ነው። إن كنتم صادقين እውነተኞች እንደሆናችሁ የምትሉት ነገር እውነተኛ ከሆነ አንቀሰቀስም አንዳኝም የፈለግነውን አድርገን በዚያው ነው የምንጠፋው የምትሉት ንግግር እውነተኛ ከሆነ አላህ ሁሉን ቻይ መሆኑን የምትጠራጠሩ እንደሆናችሁ ለምንድን ነው እቺ ሩህ በማወጣበት ጊዜ የማትመልሷት ቦታዋ ላይ የማታስቀሯት እያለ ፉክክር እየከፈተላቸው ነው። فلولا إن كنتم غير مدينين የማትዳኙ እንደሆናችሁ ترجعونها أي فهل لا ترجعونها أتملسواتم من إن كنتم صادقين እውነተኞች እንደሆናችሁ እውነተኛ አይደላችሁም ሩህ በምትወጣበት ጊዜ ወደ ቦታዋ የመመለስ አቅም የላችሁም የቅርብ ወዳጃችሁ በሚሞትበት ጊዜ ለሱ አንድ ሰከንድ እንኳን ጊዜ ማራዘም አትችሉም። ስለዚህ ይሄ አቅም ከሌላችሁ አላህ በፍላጎቱ ላይ አሸናፊ ነው የፈለገውን ነገር በማስፈጸም ላይ ቻይ ነውና ይህ ቁርአን የሚላችሁን ተቀበሉ መልእክተኛዬንም እንደዚሁ ተከተሉ እያላቸው ነው። فأما إن كان من المقربين ከተቀረቡት ቢሆንማ አይ አላህ በእነዚህ ቀጣይ አያቶች ስለምንድን ነው የሚገልጸው? ሰዎች ጣረሞት በሚገቡበት ጊዜ ሞት አፋፍ ላይ ሲደርሱ የሚያጋጥማቸውን ነገር ነው። كأنه يقول ይህን ነገር ለማረጋገጥ መቀስቀስ ጀነትና ጀሃነምን ማየት አይጠበቅባቸውም እያለ ነው። በል ሞታችሁ ሲቃረብ የዚህን ሁሉ እውነተኝነት ትረዳላችሁ ሐቅ መሆኑን በግልጽ ትመለከታላችሁ እያለ ነው። የውመል ቂያማ ሰዎች ወደ ሶስት እንደሚከፈሉ ለሶስቱም መደብ የተዘጋጀላቸው ምን እንደሆነ አሳልፈናል። السابقون ثم أصحاب اليمين ثم أصحاب الشمال ይህ በአኺራ ነው። ከሞት በኋላ በታላቁ ቀን ሰዎች ተቀስቅሰው በሚመረመሩበትና በሚመነዱበት ቀን ከዚያ በፊት ግን ሰዎች የሞት አፋፍ ላይ ሲደርሱ ጣረሞት ሲሰፍርባቸው የሚያጋጥማቸው ነገር አለ። ልክ በየውመል ቂያማ ለሶስት እንደምትከፈሉት ሁሉ ጣረሞት ላይ ስትገቡ ሞት አፋፍ ላይ ስትደርሱ ለሶስት ትከፈላላችሁ። وهذا በሌሎችም የቁርአን አያቶች በሰፊው አላህ እንደገለጸው ነብያችንም አለይሂ ሰላቱ ወሰላም በብዙ ሐዲሶቻቸው እንደገለጹት የአኺራ ጉዳይ በግልጽ ሰዎች ሙሉ በሙሉ ከዱንያ ሳይወጡ ያያሉ እውነተኝነቱን ያረጋግጣሉ። إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة
ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم آمننا البلو بالله من قبل يقطع ያሉ ሰዎች ጣረሞት ውስጥ ሲገቡ መላእክቶች ይወርዳሉ አትፍሩ አትዘኑ ይላቸዋል እኛ የእናንተ ረዳቶች ነን ወዳጆቻችሁ ነን በዱንያም በአኺራም ከእናንተ ጎን እንቆማለን የሚጠብቃችሁ ነገር መልካም ነው ሰላም ነው አብሽሩ ይላቸዋል ኩፋሮቹ ደግሞ በተቃራኒ ولو ترى إذ الظالمون في غمرات الموت والملائكة باسطوا أيديهم أخرجوا أنفسكم اليوم تجزون عذاب الهون بما كنتم تقولون على الله غير الحق وكنتم عن آياته تستكبرون يتعرموا تستهنوا ملائكة ፊታቸውን ጀርባቸውን በኃይል እየመቱ የሚጠብቃችሁ ነገር የከፋና አደገኛ ነው እያሉ ያስፈራሯቸዋል ያስጨንቋቸዋል ولو ترى إذ يتوفى الذين كفروا الملائكة يضربون وجوههم وأدبارهم نبياتنا عليه الصلاة والسلام بحديث من المنوى من أحب لقاء الله أحب الله لقاءه ومن كره لقاء الله كره الله لقاءه الله المجنانية ودد سوء الله مثل مجنانية يودال مجنانية يتألان دقمو الله مجنانية يتألال كالجام عائشة رضي الله عنها يا رسول الله إنا لنكره الموت إنا قوة الانقلال لنا عليه كالجام رسول عليه الصلاة والسلام ليس كذلك يا إذا لما مات ولكن المؤمن إذا حضره الموت أتته ملائكة الرحمة بحريرة بيضاء عند مؤمن تعرموت الصدم دبابة جزء يأذنت ملائكتوس يحر هنا نشلب زي متعلو روح شوان لما تقبلنا بزي على موتر فيقولون كزي إلال أي لروح شوان مالك لو لنسوا اخرجي راضيا مرضيا عليك إلى روح من الله وريحان ورب غير غضبان ودأرف ودأ الله تساي ودأ تقطابس جيتا وشي نيلواتا فتخرج كأطيب ريح المسك بالآن የሚያውድና ደስ የሚል መዓዛ ባለው የሚስክ ጠረን ትወጣለች አሉ ከዚያም በኋላ እነዚህ መላእክቶች ይዟትና ሲሩህ ወደ ሰማይ ያርጋሉ በየሰማዩ ባለፉ ቁጥር ዛሬ ከምድር ይዛችሁ የመጣችሁት እንዴት አለ ደስ የሚል ሽታ ነው ይላሉ መላእክቶች ከዚያ ወስደው መጨረሻ ላይ የሙእሚኖች አርዋህ ጋር አብረው ያስቀምጧታል ሙእሚኖችም በጣም ይደሰታሉ በዚህ ሩህ አሉ መልካም አቀባበል ያደርጉላታል ከዚያ ጥያቄ ይጀምራሉ እከሌሳ አተሬሳ አይ በዱንያ የሚተዋወቁት ማለት ነው ከፊላቸው ተውት እስቲ በዱንያ ሲያዘን ሲተክዝ ነው የከረመው ትንሽ አረፍ ይበል ይላል ከዚያ እቺ ሩህ ትመልሳለች መልስ መስጠት ትጀምራለች አሉ እከሌማ ሞቷል አልመጣም እንዴ ካልመጣም እንግዲያውስ ወደ ጀሃነም ተወስዶ ነው ይባላል وإن الكافر كهذه ደግሞ إذا احتضر تعرموت በሚሰፍርበት ጊዜ أتته ملائكة العذاب የቅጣት የስቃይ መላእክቶች ይመጣሉ ከዚያ ከመጡ በኋላ ሩህዋን ይጠሯታል اخرجي ساخطة مسخوطا عليك يتقلاش ቁጣ የወረደብሽ ሆነሽ ውጪ ይሏታል فتخرج كأنت من ريح جيفة لك يتأندى ريسا የሚመስል ሽታ ሆና ትወጣለች የአላህን ፍጥረቶች ሁሉ በሽታዋ የምትረብሽና የምትበክል ማለት ከዚያች ሩህ የወስዱና መጨረሻ ላይ ከኩፋሮች ጋር ይቀላቅሏታል ይሄ ነው ነብያችንም አለይሂ ሰላቱ ወሰላም ምን አሉ ሞት በሚመጣበት ጊዜ አይጣር ሞቱ ሲሰፍር المؤمن يبشر برضوان الله وكرامته بالله وديتانا بكبر بشروتاو يبشر فما شيء أحب إليه مما أمامه التي تكالو نجر يبلت منهم يودو نجر عينوره يجين جدي سويو الله ينافقات الله دار مجنانية يودال الله انفسو دار مجنانية يودال كافر دقمو تعرموتو بمسبربت بزي
يبشر بعذاب من الله وعقاب كالله بሆነ ቅጣትና ስቃይ ይበሰራል። የዚህን ጊዜ ፊት ለፊቱ ከሚጠብቀው ነገር የበለጠ የሚያስፈራውና የሚጠላው ነገር አይኖርም። ስለዚህ ከአላህ ጋር መገናኘትን ይጠላል። አላህ ተባረከ ወተዓላ እንደዚሁ ከሱ ጋር መገናኘትን ይጠላል ማለት ነው። አላህ ይህንን ነው የሚያስታውሳቸው ለእነዚህ ሙሽሪኮች። ጊዜው በጣም የሚረዝም እንዳይመስላችሁ፣ ሰዓቲቱ እስከምትቆም ድረስ አትጠብቁም እውነታውን ለማረጋገጥ። በል ከዱንያ ሙሉ በሙሉ ሳትወጡ የሞት ትክረቱ ሲወርድባችሁ ዱንያን ለመለያየት በምትቃረቡበት ጊዜ ይህ የምነግራችሁ ነገር ሁሉ እውነትነቱ ይረጋገጣልና ሐቅን ተከተሉ፣ ከማስተባበል ራቁ እያላቸው ነው። فأما إن كان بهوننا أي هذا المحتضر إن موت يسفربت أرموت يالله سو من المقربين كتقربت كبالم والشو، والمقربون هم المسارعون إلى الخيرات والسابقون لها، ولما الكام نقر يمشكدا الدمو قدموا ملكام تراوشين يمسرون عشو. ابن كثير رحمة الله عليه قالوا مقرب يبالوا عند سو إذا فعل الواجبات والمستحبات وترك المحرمات والمكروهات وبعض المباحات. عند سو مقرب يهون ومشينه واجب የተደረገበትን ሰርቶ ተጨማሪ የሚወደዱ ነዋፊሎችን ሱነኖችን ሰርቶ ሐራም የተደረጉትን የተጠሉትን ስራዎች እንደዚህም ደግሞ ሐላል ከተደረጉት ራሱ የተወሰኑትን የተወነ። ምክንያቱም አንዳንድ ሐላል ነገር የተፈቀደ ቢሆንም በራሱ ከአኺራ የሚያዘናጋ በብዛት ስንጠቀመውና በሱ ላይ ለብዙ ጊዜ ስንቆይ ወደ ሸር የሚገፋ ሊሆን ስለሚችል ዲናቸውን ለመጠበቅ ወደ አላህ የሚያደርጉትን ጉዞ እንዳይተናከልባቸው በማሰብ ሐራምንም ይርቃሉ፣ የተጠላውንም ይርቃሉ፣ አንዳንድ የተፈቀደንም ነገር ይርቃሉ። ይህንን የሚሰሩ በኸይር ስራ የሚስቀዳደሙ አላህን ወደ መታዘዝ የሚቀድሙ ሰዎች ከነዚያ ከሆነ ይሄ ጣረ ሞት የሰፈረበት ሞት አፋፍ ላይ የደረሰው ፈረውሑን ረፍት አለለት፣ ወረይሓኑን መልካም መዓዛም፣ ወጀነቱ ነዒም የጸጋ ጀነትም። ረውሕ የሚለው አብዛኛዎቹ ዑለማዎች ዘንድ ቢመዕና ራሓ ነው የተተረጎመው። ከዱንያ ድካም ከዱንያ መከራ ያርፋል። አንዳንዶቹ ደግሞ አልረውሕ ቢመዕና አልፈረሕ የተረጎሙት አሉ፣ ወቢመዕና አልረሕማ የተረጎሙት አሉ። ሁሉም መዕናዎች ኢብኑ ከሲር ረሕመቱላሂ ዐለይሂ እንዳለው ተቀራራቢ ነው። ረይሓን የሚለውንም እንደዚሁ አንዳንዶቹ ዑለማዎች ኢብኑ ጀሪር ረሕመቱላሂ ዐለይሂ እንደመረጠው በአማርኛ ምናልባትኛ አሪቲ ወይም አሽኩቲ የምንለው ቅጠል አለ፣ መልካም መዓዛ ያለው ማለት ነው። በአረብኛ ያለው ረይሓን የሚባል ያ ከጀነት የሆነ ሽታ ይመጣለታል ነው። አንዳንዶቹ ደግሞ አርረይሓን ቢመዕና ርዝቅ ነው፣ ከኢብኑ ዐባስ ወገይሪሂ ምን ሰለፍ እንደተያዘው። ስለዚህ አንድ ሰው ከቀዳሚዎቹ ወደ አላህ ከተቀረቡት ከሆነ ገና ሳይሞት ጣረ ሞት ላይ እያለ በእነዚህ ነገራቶች ይበሰራል። የጸጋ ጀነት መጨረሻው እንደሆነችም ይነገራል ማለት ነው። ፈረውሑን እረፍት አለለት፣ ወረይሓኑን መልካም መዓዛም፣ ወጀነቱ ነዒም የጸጋ ጀነትም። ወአማ ኢን ካነ ቢሆንማ አይ ሃዛል ሙሕተዘር من أصحاب اليمين كقن ጓዶች فسلام لك سلام علله من أصحاب اليمين كقن ጓዶች። እዚህም ላይ محذوف የሆነ ቃል አለ። አይ يقال له فسلام لك ጣረ ሞት ሲወርድበት መላእክቶች فسلام لك ሰላም አለልህ፣ ምንም የሚያሰጋህ ነገር የለም፣ ደህንነት ነው የሚጠብቅ ብለው ያበስሩታል የሚል ማዕና ነው የሰጡት። ስለዚህ ምን አስሐብ የሚል የሚለው ማዕናው አንዳንዶቹ ፈሰላሙን ለከ ሊከውኒከ ምን አስሐብ የሚል ብለው ይተረጉሙታል። ከቀኝ ጓዶች ስለሆን ለአንተ ሰላም አለልህ በሚል ማዕና ማለት ነው። ወይም ደግሞ يقال له سلام لك وأنت من أصحاب اليمين أي لك السلام من عذاب الله
ከአላህ ቅጣት ትድናለህ። የሚጠብቅህ መልካም ነገር ነው። ከዚያም ደግሞ በተጨማሪ ምን ይባላል? አንተ ከቀኝ ጓዶች ነህ ብለው መላእክቶች ያበስሩታል። አንዳንዶቹ ደግሞ ዑለማዎች ምን ብለው ይተረጉሙታል? ፈሰላሙን ለከ ሚን አስሐቢል የሚን የሚለው አይ ሰላሙን ለከ ያ ሳሒብ አልየሚን ሚን ኢኽዋኒከ አስሐቢል የሚን፣ አንተን ከቀደሙ የቀኝ ጓዶች ከደጋጎቹ ሰላም ቀርቦልሃል፣ የቀደሙ ወንድሞችህ ሰላም ብለውሃል ብለው ነው መላእክቶች ከሙእሚኖች ወደዚህኛው ሙእሚን ሰላምታን የሚያደርሱት ብለውም የተረጎሙት አሉ። ተቀራራቢ ነው ሁሉም ማዕና። ሙጅመል የሆነው ማዕናው ምንድነው? ይህ ሰው አይ ዋጅብ የተደረገበትን የሚሰራ የተከለከለውን ነገር የሚርቅ ሰው ጣረ ሞት ውስጥ በሚገባበት ጊዜ መላእክቶች በደህንነት ያበስሩታል። የሚያስፈራህ፣ የሚያሳዝንህ፣ የሚያሰጋህ ነገር የለም። የሚጠብቅህ ነገር መልካም ነው። ሰላም አለልህ። ከቀኝ ጓዶች ነህ። የቀደሙህም እንደዚሁ ደጋግ ሰዎች ሰላም ብለውሃል፣ አብሽር ብለውሃል ብለው መልእክትን ያስተላልፉለታል። ወአማ ኢን ካነ ሚን አስሐቢል የሚን ከቀኝ ጓዶች ቢሆንማ ፈሰላሙን ለከ ሰላም አለልህ ይባላል። ሚን አስሐቢል የሚን ከቀኝ ጓዶች። ወአማ ኢን ካነ ቢሆንማ ሚን አልሙከዚቢን አዷሊን ከአስተባባይ ጠማማዎቹ ይህ ሰው አላህና መልእክተኛውን አንቀበልም ብለው ካስተባበሉት የተሳሳተውን መንገድ ከመረጡት ጠማማ ሰዎች መካከል ከሆነ አይ ሚነል ሙሽሪኪን ወልኩፋር ወልሙናፊቂን ፈኑዙሉን ሚን ሐሚም ከፈላ ውሃ መስተንግዶ አለለት። አይ ፈضያፈቱን من ماء حار مالتنا. وهذا فيه تهكم واستهزاء بهذا الكافر. الله بزي كهذه يالا قطبت يتسالك ابتنا نزول مالت ከሌላ ቦታ ለሚመጣ ሰው የሚዘጋጅ መስተንግዶ ነው፣ አቀባበሉ ነው። አላህ ምን ይላል? በእኔና በመልእክተኞቼ ለካዱት ላስተባበሉት ሰዎች የማዘጋጅላቸው መስተንግዶ አቀባበሌ ፈልሶ ጥግ የደረሰ ትኩስ ውሃ ነው። ይሄን ደግሞ የማቀርብላቸው እንዳሳለፍ ነው ዘቁም የሚባለውን ከአንገት የማይወርድ እሾሃማ ምግብ ከበሉ በኋላ ነው። ወአማ ኢን ካነ ሚን አልሙከዚቢን አዷሊን ከአስተባባይ ጠማማዎቹ ቢሆንና ፈኑዙሉን ሚን ሐሚም ከፈላ ውሃ መስተንግዶ አለለት። ወተስሊየቱ ጀሒም እሳትም ማስገባት። ወተስሊየቱ ጀሒም አይ ወኢድኻሊሂ ናረን ዐዚማ ማለት ነው። ግዙፍ የሆነች ሰውነቱን የምትበላ ታላቅ እሳት ውስጥም እንደዚህ እሱን መንከርና እዚያ ውስጥ ማቃጠል ከምናዘጋጅለት መስተንግዶና አቀባበል መካከል አንዱ ነው። ወተስሊየቱ ጀሒም ጀሀነምንም ማስገባት። ኢነ ሃዛ ይህ አይ ከዚህ በፊት በዚች አያ እንደዚሁም በዚህ ቁርአን የነገርኳችሁ ነገር ሁሉ እያለ ነው። ለሁ ሐቁል የቂን እሱ እርግጠኛ ሐቅ ነው፣ እርግጠኛ እውነት ነው። ሐቁል የቂን የሚለው ምን ኢዳፈት ሸይ ኢላ ነፍሲ አንድ ነገር ወደ ራሱ ማስጠጋት ነው። ምክንያቱም ሐቅ የሚለውም ቃል የቂን የሚለውም ቃል ተመሳሳይ ማዕና ተቀራራቢ ትርጓሜ ያላቸው ናቸው። እውነትነቱን የተረጋገጠ መሆኑን ያለምንም ጥርጥር አጥብቆ ለመግለጽ ነው። ሙተራዲፍ የሆኑ ሁለት ቃላቶችን በአንድ ላይ አላህ ተባረከ ወተዓላ እዚህ ላይ የተጠቀመው። እናንተ ከሞታችሁ በኋላ መቀስቀሳችሁ፣ ሒሳብ መደረጋችሁ፣ ከዚያም በኋላ ደግሞ እንደየሥራችሁ መመንዳታችሁ፣ ከዚያም ውስጥ እኔም መልእክተኛዬም ዓለይሂ ሰላቱ ወሰላም የሚነግራችሁ ነገር ሁሉ ጥርጥር የሌለበት የተረጋገጠ እውነት ነው እያለ ነው። ኢነ ሃዛ ይህ ለሁ ሐቁል የቂን እሱ እርግጠኛ እውነት ነው። ፈሰቢሕ ቢስሚ ረቢከል ዐዚም የታላቁን ጌታህን ስም አጥራ አወድስ። ፋእዚ ላይ ፈሲሐ ናት የመጣችው ሊተፍሪዕ ነው። አይ ነገሩ እንዲህ ከሆነ አላህ በሁሉም ነገር ላይ ቻይ፣ የፈለገውን ፈጻሚ፣ ምንም ነገር የማያቅተው የዓለማት ጌታ ከሆነ ለሱ የማይገባን ነገር የሚያስጠጉ የማይሆን ነገርን ወደሱ መንሱብ የሚያደርጉና የሚገልጹ ሰዎችን ፈተህ
ጌታህን አልቀው አጥራው አወደሰው ነው። በሐዲስ እንደመጣው ነብያችን አለይሂ ሰላቱ ወሰላም እቺ አያ በወረደች ጊዜ قال اجعلوها في ركوعكم سبح اسم ربك الاعلى የሚለው ደግሞ ሲወርድ اجعلوها في سجودكم ብለው ነብያችን አለይሂ ሰላቱ ወሰላም አዘዋል። ሰነዱ ወደ ሐሰን የሚቃረብ ነው። وكذلك በሌላ ሐዲስ ነብያችን አለይሂ ሰላቱ ወሰላም ይላሉ كلمتان خفيفتان على اللسان ثقيلتان في الميزان حبيبتان إلى الرحمن سبحان الله وبحمده سبحان الله العظيم ሁለት ቃላቶች አሉ ምላስ ላይ ቀላል የሆኑ ሚዛን ላይ በጣም የሚከብዱ ወደ አላህ ደግሞ በጣም ተወዳጅ የሆኑ አሉ። እነዚያ ቃላቶች ሱብሃንአላህ ወቢሐምዲሂ ሱብሃንአላህ العظيم። ስለዚህ ሙእሚን የአላህን ታላቅነት ልቅና ቻይነት ከተረዳ አላዋቂዎች ከሃዲዎችና አጋሪዎች እሱን ከሚገልጹበት ነገር ሁሉ ሊያርቀው ሊያጠራው ከፍ ሊያደርገው ይገባል። هذا والله أعلم وصلى اللهم على نبينا محمد وعلى آله وصحبه وسلم سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك.